በእግርሽ ተረከዝ ምክንያት የምትወጃቸውን ጫማዎች ማድረግ አቆመሽ ከሆነ፣ ተረከዝሽ የተሰነጣጠቀ፣ የሚሻክር፣ የሚደርቅ ከሆነ የዛሬው ቪዲዮ ላንቺ ነው። ሰላም፣ ዛሬ የእግራችንን ተረከዝ መድረቅ፣ መሰነጣጠቅና መሻከር በቀላሉ በማጥፋት ለስላሳና ማራኪ የሆነ የትኛውንም አይነት ጫማ ያለ ሰቀቀን ለማድረግ የሚያስችለን ውብ የሆነ ተረከዝን የምናገኝባቸው ትክክለኛ ምንም ወጪ የማያስፈልጋቸው በቤት ውስጥ በምናገኛቸው ግብአቶች ብቻ በመጠቀም መፍትሄ ማግኘት የምንችልበትን መንገድ እንዲሁም የተረከዝ መድረቅና መሰነጣጠቅን ዋና ምክንያቶችን ማቆም ያሉብን ተግባሮችን እናያለን። አንደኛ፣ የሙዝ ልጣጭን መጠቀም። ብዙ ያልተነገረለት ነገር ግን ለሚደርቅና ለሚሰነጣጠቅ ተረከዝ መፍትሄ ከሆኑ ነገሮች መካከል አንደኛው ነው። የሙዝ ልጣጭን የእግራችን ተረከዝ ላይ ካደረግን በኋላ ለ20 ደቂቃ በማቆየት ብቻ ትልቅ ለውጥን ለማየት እንጀምራለን። ዛሬ በምናደርገው የተረከዝ እንክብካቤ የመጀመሪያውን ደረጃ የሚይዘው የሙዝ ልጣጭን ተረከዝ ላይ ማድረግ ነው። የሙዝ ልጣጭ በፖታሲየም የበለጸገ ነው። ይህም አላስፈላጊ የሆነ የሞተ የተረከዝ ቆዳን በቀላሉ ለማንሳት ይረዳናል። ይህንን ዘዴ በየቀኑ ወይም በሳምንት ከ3 እስከ 4 ጊዜ ልናደርገው የምንችለው ሲሆን ያለምንም የጎንዮሽ ጉዳት በቀላሉ ለስላሳ የሆነ ተረከዝን እንድናገኝ ለማድረግ የሚያስችለን መንገድ ነው። የሙዝ ልጣጭን የእግራችን ተረከዝ ላይ ካደረግን በኋላ በላስቲክ ወይም ወፍራም ካልስ መሸፈን፣ ከ20 እስከ 30 ደቂቃ ካቆየነው በኋላ በንጹህ እና ለስላሳ ፎጣ መድረግ። ይህ የመጀመሪያው ደረጃ የተረከዝ እንክብካቤ ሲሆን ቀጣይ ለምናደርገው እንክብካቤ አስፈላጊና ምቹ ቦታን የሚፈጥርልን ነው። ሁለተኛ፣ እግርን መሰፍሰፍ። በሙዝ ልጣጭ የለሰለሰውን የተረከዝ ቆዳን የበለጠ ንጹህ ለማድረግ በተጨማሪም በሙዝ ልጣጭ ለማንሳት ያልቻልነውን የቀረውን የሞተ ቆዳን ለማንሳት እንዲሁም የቆዳ ቀዳዳችን በቀጣይ ለምናደርገው እንክብካቤ ዝግጁ መሆን እንዲችል ለማድረግ እግራችንን ለመዘፍዘፍ በሚያመች ሳፋ ውስጥ የሞቀ ውሃን ከ2 እስከ 3 ማንኪያ የሚሆን ማርን እንዲሁም አፕል ሳይደር ቪኔገርን በአንድ ላይ በማዋሃድ እግራችንን እንዘፈዝፋለን። ይህንን ውህድ ለማዘጋጀት የምንጠቀማቸው ግብአቶች በቤታችሁ ውስጥ ለማግኘት የማትችሉ ከሆነ ደግሞ 1 ማንኪያ ጨውንና የሎሚ ጭማቂ እንዲሁም ቤኪንግ ሶዳን በመጠቀም ማዘጋጀት ትችላላችሁ። በዚህም መንገድ የተረከዝ ቆዳን እንዲከፋፈት ለማድረግ የምንጠቀማቸው ምርቶች ወደ ቆዳችን ዘልቀው መግባት እንዲችሉ ለማድረግ ተረከዛችን የያዘውን ቆሻሻ ለማስወገድ እንዲሁም አላስፈላጊ የሆነውን የሞተ ቆዳን ለማስወገድ ያስችለናል። ለ5 ደቂቃ ያክል እግራችን ዘፍዝፈን ከቆየን በኋላ የዘፈዘፍንበት ውሃ ውስጥ እግራችን እንዳለ የተረከዝ ቡርሽን በመጠቀም የራሰውንና ተረከዛችን ላይ ለመነሳት ዝግጁ የሆነውን የሞተ ቆዳን በበቦረሽ እናስወግደዋለን። ይህንን መንገድ ተረከዛችንን እየቀያየር ከ4 እስከ 5 ዙር ከደጋገመን በኋላ በንጹህ ውሃ እግራችንን እንታጠባለን። ንጹህ ውሃና ሳሙናን በመጠቀም የቀረ አላስፈላጊ ቆሻሻንና እድፍን እናስወግዳለን። በዚህም መንገድ ንጹህ የሆነውን ተረከዛችንን ለቀጣዩ ስቴፕ ዝግጁ ማድረግ እንችላለን ማለት ነው። ሶስተኛ፣ ማስክ። የተረከዝን የተጎዳውንና የደረቀውን ክፍል ካስወገድን በኋላ ለስላሳ መሆን ይጀምራል። በዚህም ጊዜ ለስላሴውንና ወዙን ቆልፎ ለመያዝ የሚያስችለውን ማስክን እናዘጋጃለን። በተለይም ቀለሙ ተለይቶ ለሚጠቁርና ቶሎ ለሚደርቅ፣ ለሚሰነጣጠቅ ተረከዝ ፍቱን የሆነ ማስክን እንጠቀማለን። ማስኩን ለማዘጋጀት 1 ማንኪያ ቫዝሊን፣ 1 ማንኪያ የኮኮናት ዘይት፣ 1 ማንኪያ የሎሚ ጭማቂን እናዋህዳለን። ውህዳችንን ተቀብተን ከ30 እስከ 40 ደቂቃ ድረስ ፕላስቲክ በማሰርና ወይም ደግሞ ወፍራም ካልስን በማድረግ እንዲሁም ከፕላስቲክ የተሰሩ ካልሶችን በማድረግ ወዙን ቆልፎ እንዲይዝ እንዲሁም ወደ ቆዳ ዘልቆ መግባት እንዲችል የተረከዝ ልስላሴንና ማራኪ መሆንንም ለማግኘት እንድንችል መጠቀም እንችላለን። ማስክ 2፣ የጥርስ ሳሙና። የጥርስ ሳሙናን ተረከዛችን ላይ መቀባትና በእጃችን ወይም ያገለገለ የጥርስ ቡርሽን በመጠቀም ማሳጅ ማድረግ። በላስቲክ ወይም በፓድ ሸፍነን ለ10 ደቂቃ ካቆየነው በኋላ መታጠብ። የጥርስ ሳሙናን በመጠቀም በቀላሉ ተረከዛችንን ለስላሳ ማድረግ የምንችልበት ሌላኛው ዘዴ ነው። አራተኛ በየቀኑ ማድረግ ያሉብን ነገሮች
የተረከዛችን ቆዳ እንደ ፊታችን ቆዳ እንደ እጃችን ሁሉ የሚደርቅና ማለስለሻን እንዲሁም እንክብካቤን የሚፈልግ ነው። ስለዚህ ሁልጊዜም ከመኝታ በፊት ቅዝቃዜው የለቀቀ ወይም ለብ ያለ ውሃን በመጠቀም እግራችንን መታጠብ፣ የተለየ ትኩረትን ተረከዛችን ላይ በማድረግ ማጽዳት ያስፈልገናል። በመጀመሪያ የጠቀስኳቸውን የተረከዝ እንክብካቤዎች በሳምንት ከ1 እስከ 2 ጊዜ ብናደርጋቸው በቂ የሚባሉ ናቸው። ነገር ግን በየቀኑ የምናደርጋቸው የተረከዝ እንክብካቤዎች የሚቀጥሉ ካልሆነ ለውጥን ለማየት የምንቸገር ይሆናል። ስለዚህ እግራችንን ከታጠበን በኋላ ማለስለሻን ወይም ቫዝሊንን መጠቀም የሚያስፈልገን ይሆናል። ቫዝሊን ለተረከዛችን የምንሰጠው ትልቁ መድኃኒት ነው። ነገር ግን ቫዝሊንን ብቻ ተቀብቶ መተው ትርጉም አይኖረውም። ስለዚህ ቫዝሊንን ከተቀባችሁ በኋላ ላስቲክንና ወፍራም ካልስን አድርጋችሁ ቢያንስ ለ30 ደቂቃ እስከ 1 ሰዓት ድረስ መቆየት ይኖርባችኋል። ይህንን በማድረግ ነው ቫዝሊኑ ለተረከዛችን መስጠት ያለበትን ጥቅም መስጠት የሚችለው። ሁልጊዜ በየቀኑ ቫዝሊንን ተረከዛችን መቀባት ማቋረጥ የሌለብንና የየዕለት ተግባራችን ከሆነ በአጭር ጊዜ ውስጥ ትልቅ ለውጥን ለማየት የምንጀምር ይሆናል። 5ኛ የተረከዝ መድረቅና መሰነጣጠቅ ምክንያቶች። እንደነገርኳችሁ የተረከዝ ቆዳ በተፈጥሮ ለስላሳ ቢሆንም እንክብካቤና ማለስለሻን የሚፈልግ ነው። በፍጥነት ሊጎዳና ለድርቀት የሚጋለጥ አካላችንም ነው። የአየር ንብረት መቀያየር፣ ክፍት የሆኑና ምቾት የሌላቸው ጫማዎችን ማዘውተር እንዲሁም የእንክብካቤ ጉድለት ዋነኞቹ ምክንያቶች ናቸው። ስለዚህም በቅዝቃዜ ወቅት ጥንቃቄ ማድረግ፣ ተረከዛችሁን የሚጎዱ ጫማዎችን አለማዘውተር፣ ቅድሚያ በተዘረዘሩት መንገዶችም ሁልጊዜ በቂ እንክብካቤ ማድረግ። ከዚህም በተጨማሪ በቂ ውሃ መጠጣት ይኖርብናል። በቂ ውሃን አለመጠጣት ደጋግሜ እንደነገርኳችሁ የእግር ተረከዝ ላይ ብቻ ሳይሆን የእያንዳንዱ ውጫዊና ውስጣዊ አካሎቻችን ላይ ትልቅ ተጽዕኖ የሚፈጥር ተግባር ነው። ነገር ግን ሁልጊዜም ቢሆን እንደ ሰውነታችን መጠን ማለትም መጠቀም የሚያስፈልገንን የውሃ መጠን ማለትም በየቀኑ የሚያስፈልገንን የውሃ ልኬት መጠን በማወቅ በየቀኑ የምንፈልገውን ያክል የውሃ መጠን መጠጣት ይኖርብናል። እነዚህን ቀላል የሚመስሉ ተግባሮችን በማድረግ ብቻ በቀላሉ ሰውነታችን ላይ በአጠቃላይ የእግራችን ተረከዝ ላይ ልዩነትን፣ ልስላሴ ማግኘት የምንችል ይሆናል። አብራችሁ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።